ቅንጡ ቤት ያላቸው 10 ዝነኞች። እንደሚታወቀውና ሳይንስ እንደሚለው ለሰው ልጅ 3 ዋና ዋና መሰረታዊ ነገሮች ያስፈልጋሉ። እነሱም ልብስ፣ መጠለያና ምግብ ናቸው። ለዛሬ ሁለቱ ይቆዩንና ስለ መጠለያ እናውራችሁ። ሁላችንም በሚባል ደረጃ ስራችን፣ ሩጫችን፣ ልፋታችንና ድካማችን የራሳችን የሆነ ንብረትና ሀብት ለማግኘት ነው። ከዚህም ውስጥ መኖሪያ ቤት ይጠቀሳል። ለመግዛት ይቅርና ዋጋውን ለመስማት በሚከብድበት በአሁኑ ወቅት አርቲስቶቻችንና የሀገራችን ዝነኞች ቅንጡ የሚባሉ ቤቶችን ለመግዛት እሽቅድምድም ውስጥ ገብተዋል። በዛሬው ቪዲዮአችን 10 ውድና ቅንጡ መኖሪያ ቤት ያላቸውን የሀገራችንን ሴት አርቲስቶች ይዘንላችሁ መጥተናል። እነዚህን ቅንጡና ውድ መኖሪያ ቤቶች ሴቶች የገዙበት የተለያዩ ልክ ያልሆኑ መንገዶች አሉ ቢባልም በተቃራኒው ደግሞ በላባቸው ጥረው ግረው የተንደላቀቀ ቤት የገዙ ሴት አርቲስቶችንም ተመልክተናል። እስከ ቪዲዮ መጨረሻ በመቆየት ማን ማን በዝርዝሩ እንደተካተቱ እንድትመለከቱ እንጋብዛችኋለን። ቪዲዮ ለብዙ ሰው እንዲደርስ ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ አድርጉ እያልን በቀጥታ ወደ ጥንቅሩ እንለፍ። 10ኛ መሰረት መብራቴ። ቁጥብና ጨዋ እንደ አብዛኛዎቹ የሀገራችን አርቲስቶች ለማህበራዊ ሚዲያ የተጋለጠ ኑሮን የማትወድ ልታይ የማትልና ስለ ራሷ ማውራት የማትፈልግ አርቲስት ናት። ይልቁንም ስራዎቿ አፍ አውጥተው የሚናገሩላት፣ ባህሏን የምትወድ፣ በሃይማኖቷ የማትደራደር፣ በስነ ምግባሯ ምስኪን የሆነች አርቲስት መሰረት መብራቴ በዋና ከተማችን አዲስ አበባ ውድና ቅንጡ ቤት በልፋቷ ልትሰራ ትችላለች። ይህም ቤት በ2006 ዓመተ ምህረት በጊዜው የግንባታ እቃዎች ርካሽ በነበሩበት ወቅት እንኳን 40 ሚሊዮን ብር እንደሚያወጣ አንዳንድ መረጃዎች ይጠቁማሉ። 9ኛ እጽዮት አበበ። አልፎ አልፎ ተናፍቃ የምትገኝ አርቲስት ናት። ስክሪፕትም መርጣ ትቀበላለች። አዲስ አበባ ጣሊያን ሰፈር የተወለደችውና ቦሌ መድኃኔዓለም አካባቢ ከካሊድ ኮፊ ወረድ ብሎ የሚገኘው ዘመናዊ ሬስቶራንት ባለቤት የሆነችው እጽዮት በ16 ዓመቷ ሞዴሊንግ በመጀመር በጆሲ ሙዚቃ ቪዲዮ የኪነ ጥበብ ዓለምን ተቀላቅላለች። ከዚህ በፊት 2 ትዳር የነበራት ሲሆን ስትፋታ የተካፈለችው ንብረት የሀብቷ ምንጭ እንደሆነ ብዙዎች ይጠቅሳሉ። ታዲያ ከባለቤቷ ጋር እኩል የተካፈለችውን በርካታ ሚሊዮን ብሮችና ራሷን በትወናና በሞዴሊንግ ሰርታ ባመጣችው ሀብት መሀል አዲስ አበባ ውድና ቅንጡ ቤት ከ2 ልጆቿ ጋር ሰላማዊ ኑሮን እየኖረች ትገኛለች። ውድና የተሽሞነሞነ ኑሮ ያላት እጽዮት በምትለቃቸው ቪዲዮቿም ትታወቃለች። 8ኛ መቅደስ ጸጋዬ። በተለይም ሞጋቾች በተሰኘውና በኢቢኤስ ቴሌቪዥን ይተላለፍ በነበረው የቴሌቪዥን ድራማ የምትታወቀው መቅደስ በተለያዩ የስራ ዘርፎች ተሰማርታ በርካታ ገንዘቦችን ወደ ካዘኗ አስገብታለች። እጅግ የተንደላቀቀ ኑሮን የምትኖረውና በአንድ ወቅት ለሰርጓ ከ2 ሚሊዮን ብር በላይ ወጪ አድርጋ የነበረችው መቅደስ በምትለብሳቸው ውድ ገንዘብ የሚያወጡ ልብሶቿም ትታወቃለች። በዚህም በርካታ ገንዘቦችን ታገኛለች። እንደ ሌሎች የሀገራችን ዝነኞች ሁሉ እጅግ ውድና ቅንጡ መኖሪያ ቤት ያላት ሲሆን እኛም ይችን አርቲስት በዝርዝራችን 8ኛ ደረጃ ላይ ልናስቀምጣት ችለናል። አምለሰት ሙጬ። ሞዴል፣ ተዋናይና ፊልም ሰሪ የሆነችው አምለሰት ሙጬ ከሰራቻቸው ስራዎች በላይ የተወዳጁና የሀገር ወዳዱ ድምፃዊ ቴዲ አፍሮ ሚስት በመሆኗ ትልቅ ዝናን አግኝታለች። ባላት ቁም ነገርና ባህሪም በብዙዎች ዘንድ ትወደዳለች። በተጨማሪም በተለያዩ ቢዝነሶች ላይ በመሰማራት በአመት ወደ 40 ሚሊዮን የሚጠጋ ብር ገቢ እንደምታገኝ አንዳንድ ያልተረጋገጡ ምንጮች ይጠቅሳሉ። ባሌ ያለ ምን አስጨነቀኝ፣ ባሌ ያለ ምን አንከራተተኝ ብለው በባሎቻቸው ገንዘብ ሳይመኩ በራሳቸው ገቢ ከሚተዳደሩ ጥቂት የሀገራችን ዝነኞች መካከል አንዷ ናት። በዚህም ልትመሰገን ይገባታል። ከባለቤቷ ጋር በመሆን እጅግ ውድና ቅንጡ ቤት ውስጥ የሚኖሩ ሲሆን ካላቸው የሀብት መጠን አንጻር ይህ ላያስገርም ይችላል። 6ኛ ሰላም ተስፋዬ። በዘመናዊ የኢትዮጵያ ፊልም ውስጥ የተለየ ሚና አላት። በርካቶች ይወዷታል፣ እንዳሪያም ይቆጥሯታል። ጦር ኃይሎች ካምፕ ተወልዳ በኋላም እድገቷን ሁመራ ያደረገችው ሰላም በፈረንጆቹ 2020 ላይ በሚሊዮን የሚቆጠር ብር ገቢ ካስገባች በኋላ የምታገኘው ገንዘብ በየጊዜው እያደገ በመምጣቱ አሁን ላይ ከቀዳሚዎቹ ባለሀብት አርቲስቶች ተርታ ልትቀመጥ በቅታለች። ሰላም ለበርካታ ድርጅቶች የብራንድ አምባሳደር የሆነች አርቲስት ስትሆን ከጉድ ቤቢ ዳይፐር እስከ ወጋገን ባንክ እንዲሁም ከኢንፊኒክስ ሞባይል ጋር የነበራትን ስምምነት በመተው በጥፍ ለሚከፍላት ZTE ሞባይል ብራንድ አምባሳደር በመሆን አሁን ላይ በአመት በርካታ ሚሊዮን ብሮችን ወደ ካዘኗ ታስገባለች። በቅርቡም ከኪራይ ቤት በመውጣት በርካታ ሚሊዮን ብሮች የወጡበት ሀብታሞችና ዝነኞች በሚኖሩበት መንደር ቤት መግዛቷን ለቅርብ ወዳጇ ዳይሬክተር ፍጹም ስትናገር ተደምጣለች። ለወላጅ እናቷም የተንደላቀቀ መኖሪያ ቤት በመግዛት ሰርፕራይዝ ማድረጓን የተመለከትነው ጉዳይ ነው። 5ኛ የትና ይታመሩ።
ጀመሩ። በጥቂት ሀገርኛ ፊልሞች ላይ የምናውቃትና ለወላጆቿ ብቸኛ ልጅ በመሆን በብዙ ፍቅር ያደገችው የትናየት በቤተሰቦቿ አጠራር የቲ ቅንጡ ቤት ካላቸው የሀገራችን አርቲስቶች ትመደባለች። የትናየት እጅግ ጠንካራ ሰራተኛና የሚያስገርም በራስ መተማመን ያላት ሴት ስትሆን ለተፈጥሮ ልዩ ፍቅር እንዳላት ትናገራለች። ከ60 ሚሊዮን ብር በላይ ባወጣችበትና በ16 ካሜራዎች በሚጠበቀው የተንደላቀቀ መኖሪያ ቤቷም በርካታ የእጽዋት አይነቶች በእንክብካቤ ተይዘው ይገኛሉ። ለብዙዎች ስራ ፈጣሪ ጭምርም የሆነችው የቲ ተርፍ ጊዜዋን የምታሳልፈው ከነዚህ እጽዋት ጋር በመነጋገር ነው። አራተኛ ዳናዊት መክብብ። ዝነኛ የመሆን ሀሳብም ሆነ ፍላጎቱ ያልነበራት ዳናዊት እንደማንኛውም ሰው ህይወቷን በመምራት ላይ ሳለች በአጋጣሚ ቃና ቴሌቪዥንን በመቀላቀል በአጭር ጊዜ ውስጥ ተወዳጅነትንና ዝናን ልታካብት ችላለች። በተጨማሪም ዝነኝነታቸውን በመጠቀም በርካታ ሀብት ካፈሩት መሃል ዳናዊት ትጠቀሳለች። ከሀብት ምንጯ መካከል ለተለያዩ ድርጅቶች የብራንድ አምባሳደር በመሆን የምታገኘው በሚሊዮን የሚቆጠር ገንዘብ ዋነኛው ነው። በአመት ወደ 50 ሚሊዮን የሚጠጋ ብርን ወደ ካዘኗ እንደምታስገባም አንዳንድ ምንጮች ይጠቅሳሉ። ታዲያ በአንድ ትልቅ የሀገራችን ሚዲያ ዝግጅት ላይ እንደታየው ከሆነ ላይን የሚስብ ውብ ድንቅና ቅንጡ ቤት እንዳላት ሁላችንም አይተናል። ሶስተኛ ሃይማኖት ግርማ። በተለይም በዘጠናዎቹ ሙዚቃዎቿ ይበልጥ የምትታወቀው ሃይሚ ከዚራ አልሰጥም፣ አስማሉ እንዲሁም ኮማይሬ በተሰኙ ሙዚቃዎቿ በሁላችንም ልብ ውስጥ እስከ ዛሬዋ ዕለት ድረስ በደማቅ ቀለም ተጽፋ ትገኛለች። ከድምጿ በተጨማሪ ልብ በሚሰርቁት አይኖቿ ሀዘንን በሚያስረሳው ሳቋ በአድናቂዎቿ ዘንድ ትታወቃለች። ለበርካታ ዓመታት ለፍታ ጥራና ግራ ባፈራችው ሀብት መሀል አዲስ አበባ ይህንን የመሰለ የተንደላቀቀ ቤት ባለቤት ለመሆን በቅታለች። መኖሪያ ቤቷ ውስጥ የራሷ ስቱዲዮ ያላት ሲሆን ለአዋፋትም የተለየ ፍቅር አላት። በዚህም ቁጥራቸው ትንሽ ከማይባል ዘመድና ቤተሰቦቿ ጋር በደስታ ትኖራለች። ሁለተኛ ሜላት ነብዩ። በአጭር ጊዜ ውስጥ እውቅናን፣ ዝናን፣ ታዋቂነትን እንዲሁም ሀብትን ልታካብት የቻለችው ሜላት ቅንጡና በውድ እቃዎቿ የተንበሸበሸ መኖሪያ ቤት አላት። በተጨማሪም አንዳች የስዕል ጋለሪ የሚመስለው የቤቷ ግድግዳ ላይ ያሉት ስዕሎች የልጅነት የስዕል ፍቅሯን እንደሚያሳዩ ትናገራለች። ይህም ቤቷ እጅጉኑ ያምራል፣ እጅንም ባፍ ያስጭናል። ንጣቱና በውድ እቃዎች ከማሸብረቁ የተነሳ በእግር እንኳን ለመርገጥ ያሳሳል። በርካታ የባህልና ዘመናዊ ልብሶች ያጌጠውና በውድ የመዋቢያ እቃዎች ያሸበረቀው መኝታ ቤቷ ወይ ጉድ ያስብላል። እኛም የዚችን የሜላትን ቤት በሁለተኛ ደረጃ ላይ ያስቀምጠናል። አንደኛ ሃናን ታሪክ። እጅግ የናጠጣ ሀብት ካላቸው የሀገራችን አርቲስቶች ተርታ የምትመደበው ሃናን ለተለያዩ ድርጅቶች የብራንድ አምባሳደር በመሆን ሚሊዮኖችን ወደ ካዘኗ ብታስገባም የሀብቷ ምንጭ ይህ ብቻ አይደለም። የሃናን ዋና የገቢ ምንጭ ንግድ ነው። በቅርቡ በአዲስ አበባ ከተማ መገናኛ አካባቢ ትልቅ ጂ+3 የመኖሪያ ቤት የገዛች ሲሆን የቤቱ ዋጋም እስከ 100 ሚሊዮን ብር ይደርሳል ተብሎ ይገመታል። ይህንን ቤቷን ያየው ሰው ዱባይ ውስጥ ያለ ሞል፣ ብራሰልስ ውስጥ ያለ ቅንጡና ውድ ቤት እንጂ እዚሁ ሀገራችን ላይ አይመስልም። ከመገናኛው ቤት በተጨማሪ በጎሮ አካባቢ ሌላ ጂ+2 ቤት ያላት ሲሆን እጅግ የተቀናጣ ኑሮ ከሚኖሩ ሀብታም ሰዎች መካከል አንዷ ናት። ውድ ቤተሰቦቻችን ለዛሬ የያዝነው ቪዲዮ እዚህ ላይ ያበቃል። በዝርዝሩ ውስጥ መካተት ሲገባቸው አልተካተቱም የምትሉት ካለ ወይም በዝርዝሩ የማትስማሙበት ነገር ካለ ሀሳባችሁን ኮሜንት ላይ አጋሩ። ቻናሉን ሰብስክራይብ ያድርጉ።